He has to swimming with bow-legged women. ትልቅ ገጸ ባህሪያትን ትልቅ የሚያደርጋቸው ምንድነው? Nazis. I hate these guys. ውስብስብነታቸው ነው? ተፈጥሯዊነታቸው? ምን ያደርጋሉ ወይም ይላሉ የሚለው ነው? ጥሩ የስክሪፕት ራይተር ጥሩ ገጸ ባህሪያት እንዴት እንደሚጻፉ ያውቃል እና ገጸ ባህሪያቶች ብዙ ቅርጾችና መጠኖች ሊኖራቸው ይችላል። ይህ ታይፕስ ኦፍ ካራክተር ወይም የገጸ ባህሪ አይነቶችን የምናይበት ክፍል ነው። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች ዕውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝ አፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። የሚከተሉትን ፊልሞች እንመለከታለን። ካራክተራይዚንግን በመግለጽ እንጀምር። የተለያዩ የገጸ ባህሪያት አይነቶችን ማወቅ አንድን ጸሐፊ የተሳሳተ ስራ እንዳይኖረው አያደርገውም። ይልቁንስ የገጸ ባህሪያትን አይነት ማወቅ አንድ ጸሐፊ የተለያዩ ገጸ ባህሪያቶችን በተሻለ ሁኔታ እንዲረዳና በትረካ ውስጥ እንዴት መስራት እንዳለበት እንዲያውቅ ያስችለዋል። ገጸ ባህሪዎች በሁለት የተለያዩ መለኪያዎች ሊገለጹ ይችላሉ። የመጀመሪያው ፍላት ሲሆን ሁለተኛው ደግሞ ራውንድ ነው። ፍላት ካራክተር አንድ ልኬት ወይም አቅጣጫ አላቸው እና አብዛኛውን ጊዜ በአንድ የተለየ ባህሪ ሊጠቃለሉ ይችላሉ። ራውንድ ካራክተር በሌላኛው ጫፍ ላይ ነው። ባለብዙ ልኬትና ውስብስብ ባህሪ ያላቸውን ገጸ ባህሪያት ይወክላል። በተለምዶ በጣም በአስተሳሰብ ተቃርኖ የተሞሉ ናቸው። ቃላቶቹ የተፈጠሩት ኤም ፎርስተርን በ1927 ዓ.ም አስፔክትስ ኦፍ ዘ ኖብል በተሰኘ መጽሐፉ ላይ ሲሆን ፍላት ካራክተር በንጹህ መልክ በአንድ ሐሳብ ወይም ጥርት ባለ አካሄድ የተገነቡ ናቸው። ገጸ ባህሪያት እንዲሁ በስታቲክስ ወይም ቋሚ አሊያም ዳይናሚክስ ወይም ተለዋዋጭ ተብለው ይመደባሉ። ዳይናሚክስ ካራክተር በአንድ ታሪክ ውስጥ አንዳንድ ለውጦችን ያደርጋሉ። ስታቲክስ ካራክተር ከመጀመሪያው እስከ መጨረሻው ተመሳሳይ ሆነው ይቆያሉ። እነዚህ ሁሉ የገጸ ባህሪ አይነቶች ጥምረት በአብዛኞቹ ፊልሞች ውስጥ ሊገኝ ይችላል እና ምድባቸው ሁለትዮሽ አይደለም። ፍላትና ራውንድ ካራክተሮች መቼና ለምን ጥቅም ላይ እንደሚሉ ለመረዳት ጠጋ ብለን እንይ። ጸሐፊዎች ውስብስብና ውስብስብ ያልሆኑ ገጸ ባህሪያት ምን ማለት እንደሆኑ ስለሚያውቁ አንድ ሰው ራውንድ ካራክተር ከፍላት የበለጠ ተፈላጊ እንደሆነ መገመት ይችላል። ግን ይህ ሁል ጊዜ አይደለም። ፍላት ካራክተርም በትረካ ውስጥ ላሉት ሚናዎች ጥሩ ሊሆኑ ይችላሉ። Oh my god, I love your skirt. Where did you get it? It was my mom's in the 80s. Vintage. So adorable. Thanks. That is the ugliest effing skirt I've ever seen. ብዙውን ጊዜ ለአነስተኛ ገጸ ባህሪ ውስብስብነትን መስጠት ትርጉም አይሰጥም፣ ምክንያቱም ይሄ ትረካውን ሊያበላሽ ይችላል። ፍላት ካራክተር ከዋናው ገጸ ባህሪያት ጋር ለማነጻጸር ጥቅም ላይ ሊውሉ ይችላሉ። ሳም ዊዝ በአንጻራዊነት ፍላት ካራክተር ነው። በመላው ሎርድ ኦፍ ዘ ሪንግ ተከታታይ ፊልም ላይ ታማኝና ተከላካይ ገጸ ባህሪ ነው። ከፍሮዶ ጋር ይቃረናል። በፍላጎቱ ወቅት ጥልቅ ውስጣዊ ግጭቶችን የሚያሳይ ራውንድ ካራክተር ነው። ፍላት ካራክተር ብዙውን ጊዜ ቀልድ ለመፍጠር ያገለግላሉ። በአንከርማን ውስጥ ብሬክ በሚያስፈልግበት ጊዜ ፈጣን ንግግር የሚያቀርብ እጅግ በጣም ፍላት ካራክተር ነው። መጥፎ ገጸ ባህሪያቶች ፍላት ሊሆኑ ይችላሉ። ይህ በተለይ በሳታይር ውስጥ እውነት ነው። ጸሐፊው በአንድ የተወሰነ አይነት ሰው ቀልድን መፍጠር ይፈልጋል። እያንዳንዱ ዋና ገጸ ባህሪ አንድ ልኬት አስተሳሰብን ያመለክታል። የገጸ ባህሪያቱ ፍላጎት ሳታይሩን ተግባራዊ ያደርገዋል። እያንዳንዳቸው ገጸ ባህሪያቶች የተለያዩ ሐሳቦችን ይወክላሉ። ፍላት ካራክተር በእይታ ላይ ባተኮሩ ፊልሞች ውስጥ ሊገኙ ይችላሉ።
በአብዛኞቹ ቀደም ባሉት የጄምስ ቦንድ ፊልሞች ላይ ለምሳሌ ቦንድ ስስና የማይቻል ሰላይ ሆኖ ቀርቧል። ፊልሞቹ ቀለል ያሉ በቀለማት ያሸበረቁ ተንኮል የሚታይባቸው በልዩ ቦታዎችና በተራቀቁ እቅዶች ላይ የሚያተኩሩ ናቸው። በኋላ የቦንድ ባህሪ ይህ በእንዲህ እንዳለ እሱ ራውንድ እየሆነ ይመጣል። ጉድለት ያለበት ሰው ነው። በውጤቱም በቅርቡ የሚወጡ የቦንድ ታሪኮች መሰረታቸው በገጸ ባህሪው ላይ ያተኮሩ ሆነዋል። ብዙ ጊዜ ጸሐፊዎች ዋና ገጸ ባህሪያቸውን ራውንድ እንዲሆን ይመርጣሉ። ዋና ገጸ ባህሪው ራውንድ የሆነበት ፊልም ጥልቀት ያለውና ተመልካቾች ያንን ፊልም ለመተንበይ የሚቸገሩበት ይሆናል። በግሬት ጋትቢ ውስጥ ጄ ጋትቢስ ራውንድ ዋና ገጸ ባህሪ ሲሆን ዓላማው ብዙ ጊዜ የሚጋጭና አሻሚ ነው። ይህ ከዳይስ ጋር ባለው የፍቅር ግንኙነት ላይ ያልተለመዱ አካሄዶችን ያመጣል እና ጉድለት ያለበት ሚስጥራዊ ሰው ያደርገዋል። ራውንድ ካራክተር እንዲሁ የሚጠበቁትን ለመቀልበስ ሊሰራ ይችላል። በሌጋሊ ብሎንድ ውስጥ ኤሊ ዊድስ የበለጠ ጥልቀት አላት እና ይህ የተከፋፈለ ባህሪዋ ታሪኩን በጥሩ ሁኔታ እንዲሄድ ያደርገዋል። ራውንድ ፕሮታጎኒስት ለገጸ ባህሪ ተኮር ፊልሞች አስፈላጊ ናቸው። አራውንድ ፕሮታጎኒስት ካራክተር ብዙ ጊዜ ድርጊታቸውና ምላሻቸው የማይገመቱና የማይታመኑ ናቸው። ዴቭ ከመናገሩ በፊት ስለ ህይወቱ በሙሉ ማሰብ አለበት። ውስጣዊ ውስብስብነታቸው ብዙን ጊዜ የታሪኩ ዋነኛ ግጭት ነው። በማይስትሮ ውስጥ ሊዮናርዶ በርንስታይን እና ፌሊሺያ ሞንታሌግራ ሁለቱም ራውንድ ካራክተር ናቸው። የበርንስታይን እርስ በርሱ የሚጋጭ ሁኔታ ኤክስትሮቨርትድ ኮንዳክተር እና ኢንትሮቨርትድ የሙዚቃ አቀናባሪ ታሪኩን ያሳያል። I suppose that means you become a schizophrenic and that's the end of it. ትረካው በፊሊሺያ የራሷ ውስጣዊ ቅራኔዎች ይበልጥ የተወሳሰበ ነው። Let's not make excuses. He didn't fail me. It's Felicia. No, it's my own arrogance to think I could survive on what he could give. It's just so ironic. I would look at everyone, even my own children, with such pity because of their longing for his attention. It was sort of a banner I wore so proudly. I don't need. And look at me now. ፍላትና ራውንድ ገጸ ባህሪያቶችን ለመጠቀም አንድ መንገድ ብቻ የለም። የትኛውንም አይነት ስትጽፉ ስታቲክ የማይለዋወጥ ወይም ዳይናሚክ ተለዋዋጭ ገጸ ባህሪያት መሆናቸውን ማወቅ አስፈላጊ ነው። ጸሐፊዎች ብዙውን ጊዜ ገጸ ባህሪያት በአንድ ትረካ ውስጥ መለወጥ እንዳለባቸው ይናገራሉ። ይሁን እንጂ ይሄ ሁል ጊዜ ልክ አይደለም። ስታቲክ ካራክተር በአንድ ትረካ ውስጥ ወጥ የሆነ የንጽጽር ሐሳብ ለማቅረብ ያግዛሉ። በጉድ ዊል ሃንቲንግ ውስጥ የቹኪ ሱሊቫን የማይለወጥ ተፈጥሮ በዊል የሚመጣውን ለውጥ አጉልቶ ያሳያል። ዊል የትረካውን ዋና ገጽታ እንዲቀየርና እንዲያጎላ ያነሳሰዋል። እሱ ባለበት እንዲቀየር ወይም እንዲቆይ ያነሳሳው ባህሪ ነው። Look, you're my best friend, so don't take this the wrong way. In 20 years, if you're still living here, coming over my house to watch the Patriots game, still working construction, I'll fucking kill you. Because tomorrow I'm gonna wake up and I'll be 50, and I'll still be doing this shit. It'd be an insult to us if you're still here in 20 years. Hanging around here is a fucking waste of your time. ቹኪ ግን ተመሳሳይ ሆኖ ይቀጥላል። ዊል የራሱን አዳዲስ ገጽታዎች ለማግኘት በጉዞ ላይ ይሆናል። ስታቲክስ ካራክተር በትረካ ውስጥ ወጥ የሆነ የግጭት ምንጭ ሊሆኑ ይችላሉ። አንታጎኒስት ወይም ተቃዋሚዎች በተለምዶ የማይለዋወጡ ናቸው። ልባቸው ከተቀየረ ግጭቱ ሊቀንስ ይችላል።
በዚህ ፊልም ውስጥ ፕሪንሲፓል ሮኒ ከመጀመሪያው እስከ መጨረሻው የበቀል ቅጣት ለመስጠት ቁርጠኛ ነው። If Ferris thinks that he can just coast through this month and still graduate, he is sorely mistaken. ፌሪዝ እና ጓደኞቹ ጥሩ ጊዜ በሚያሳልፉበት ጊዜ ሁሌ ስጋት ይሆናል። ፕሮታጎኒስት ወይም ዋና ተዋናዮች የማይለዋወጡ ሊሆኑ ይችላሉ። ሎባውስኪ ውስጥ ዱድ በፊልሙ ውስጥ ምንም አይነት ለውጥ አያመጣም። ይህም በራሱ ውስጥ የተቀላቀለውን እንግዳ የሆነ አሳፋሪ ጸባይ እያሳደገ ነው የሚሄደው። I am not Mr. Lebowski. You're Mr. Lebowski. I'm the dude. አንድ ሴራ በቢግ ሎባውስኪ ውስጥ ለትረካ ክፍል ወይም ለገጸ ባህሪ እድገት አስፈላጊ ሊሆን ይችላል። Sometimes there's a man. He's the man for his time and place. He fits right in there. ስታቲክስ ፕሮታጎኒስት በተለያየ በቴሌቪዥን ተከታታይ ድራማ ውስጥ ጠቃሚ ናቸው። አብዛኞቹ ሲትኮም ከትዕይንት ክፍል ወደ ትዕይንት ክፍል ተመሳሳይ ተለዋዋጭነት ባላቸው ገጸ ባህሪያት ላይ ይመረኮዛሉ። You're saying I play favorites, you're wrong. I love all my children equally. I don't care for Joe. በዚህ ፊልም ውስጥ ወንበዴዎቹ ከራሳቸው በጭራሽ ትምህርት አይወስዱም። ከወቅት እስከ ወቅት አስፈሪ ሰዎች እየሆኑ ይቀጥላሉ። Gunther, the morality king. Hi, I'm Gunther. I've never lit anybody on fire before. You know, you light one bitch on fire and everybody freaks out. Oh, you son of a bitch. It was one time and one thing. ወይም ተለዋዋጭ ገጸ ባህሪያት ግን አጥጋቢ የህይወት ጉዞ ሊያቀርቡ ይችላሉ። በተለይ በህይወት ጉዞ በራስ ውስጥ ያለውን ጉድለት የሚያሸንፍ ገጸ ባህሪ ከሆነ ስኮት ለራስ ክብር በመስጠት ኃይል አግኝቷል። Fight me for her? No. I want to fight you for me. Scott earned the power of self-respect. በሊትል ሚስ ሸንሻይን ውስጥ ኦሊቫ የአሸናፊነት ስሜት ማጣት ጤናማ እንዳልሆነ ትማራለች። A real loser is somebody that's so afraid of not winning they don't even try. Now you're trying, right? Well, then you're not a loser. We're gonna have fun tomorrow, right? ዳይናሚክ ወይም ተለዋዋጭ ገጸ ባህሪያት በእውነተኛ ህይወት ያሉ ያክል እንዲሰማን ያደርጋሉ። በቦይሁድ ውስጥ ሜሶን እያደጉ ሲሄዱ ካጋጠሟቸው ለውጦች ጋር ተከታታይ ለውጦችን አድርጓል። በገጸ ባህሪ ተኮር ታሪኮች ውስጥ የዳይናሚክ ወይም ተለዋዋጭ ገጸ ባህሪያት ሂደት እንደ ታሪክ ጉዞ በእጥፍ ይጨምራል። ከጡረታውና ከባለቤቱ ሞት በኋላ ዋረን ሼሚትስ በነባራዊ ህይወቱ ይቀጥላል። What really means something, Warren, is the knowledge that you devoted your life to something meaningful. ወደ ሴት ልጁ ሰርግ እየሄደ ሳለ ህይወቱን ይመለከታል። And I suppose the most you can hope for is to make some kind of difference. But what kind of difference have I made? በህይወቱ ተስፋ አስቆራጭ ግምገማ ጉዞውን ያጠናቀቃል። I am weak. And I am a failure. There's just no getting around it. ነገር ግን ታንዛኒያ ስፖንሰር የሚያደርገው ልጅ የጻፈለትን ደብዳቤ ለውጥ እንዳመጣ እንዲገነዘብ ረድቶታል። One of the children I care for is little Ndugu Umbo. Ndugu and I want you to know that he receives all of your letters. He hopes that you are happy in your life and healthy. He thinks of you every day and he wants very much your happiness. ዳይናሚክ ወይም ተለዋዋጭ ገጸ ባህሪዎች በተለያየ ፍጥነት ሊለዋወጡ ይችላሉ። አንዳንዶቹ ከመጀመሪያው አካባቢ መለወጥ ይጀምራሉ። Yeah? Are you all right? I'm fine. አንዳንዶቹ እስከ መጨረሻው ድረስ አይለወጡም። I will not die a monster. ለብዙዎቹ በካዛብላንካ ውስጥ ሪክ ብሌር ግትርና ቆራጥ ነው። My friend, you could make it $1,000,000 francs at 3. My answer would still be the same. ግን በመጨረሻ እሱ ይለወጣል እና ከራስ ወዳድነት ነፃ በሆነ መንገድ ይሰራል። Victor Laszlo. But why my name, Richard? Because you're getting on that plane. ይህ ድንገተኛ ወይም ተለዋዋጭ ባህሪው የመጨረሻውን ትዕይንት የበለጠ አስደናቂ ያደርገዋል።
ስታቲክ ወይም የማይለወጥ እና ዳይናሚክ አሊያም ተለዋዋጭ ገጸ ባህሪያት ሊታዩ የሚችሉ አስገዳጅ ትረካን ሲገነቡ ሁለቱም እኩል ጠቃሚ ናቸው። ዋናው ነገር የትኛውም የገጸ ባህሪ አይነት ሆን ተብሎ መሰራቱ ነው። አንድ ገጸ ባህሪ ስታቲክ ወይም የማይለወጥ አሊያም ደግሞ ዳይናሚክ ወይም ተለዋዋጭ ሊሆን ይችላል። እንዲሁም ራውንድ ወይም ክብ አሊያም ፍላት አሊያም ደግሞ በአማርኛው ጠፍጣፋ ሊሆን ይችላል። እነዚህ ሁሉ ገጸ ባህሪያት በሾሻንክ ሪደምፕሽን ውስጥ ማየት እንችላለን። ይህ ፊልም በማይረሱ ገጸ ባህሪያት ተሞልቷል። Lord, it's a miracle. Man up and vanished like a fart in the wind. በስቲፋኖስ ኪንግ ኖቨል ላይ በመመስረት ጸሐፊና ዳይሬክተር ፍራንክ ዳርቦንት ሴራውን ለማስፋትና ዓለሙን ለማቅለም የተለያዩ የገጸ ባህሪ አይነቶችን ይጠቀማል። ካፒቴን ሃድሊ ፍላት ወይም ጠፍጣፋ እና ስታቲክ ወይም ደግሞ በአማርኛው የማይንቀሳቀስ ገጸ ባህሪ ምሳሌ ነው። እሱ አንድ ገጽታ ያለው የእስር ቤት ጠባቂ ነው። ጨካኝና በዳይ ሰው ነው። እና በአብዛኛው የፊልሙ ታሪክ ውስጥ ይህንን ባህሪውን ያሳያል። ዋናው ገጸ ባህሪ አንዲ ራውንድ እና ስታቲክ ገጸ ባህሪ ነው። አንዲ በጣም ውስብስብ ነው። እሱ አስተዋይና ታጋሽ ነው። ሆኖም እሱ አልፎ አልፎ ቀናተኛና ስሜታዊ ነው። ሚስቱንና ፍቅረኛዋን በመግደል በግፍ የተፈረደበት ስለመሆኑ ግልጽ አይደለም። የስክሪፕቱ ረጅም የመክፈቻ መግለጫ ይህንን ውስብስብነት ያሳያል። ነገር ግን አንዲ በፊልም ውስጥ ጥብቅ ለውጥ አላመጣም። ከመጀመሪያው እስከ ፍጻሜው ድረስ ነፃነትን ለማግኘት ነው የሰራው። ሴራውን የሚያንቀሳቅሰው ይህ የማይናወጥ ፍላጎቱ ነው። ሬድ ይህ በእንዲህ እንዳለ ሁለቱም ራውንድ እና ዳይናሚክ ወይም ተለዋዋጭ ባህሪ ነው ያለው። ሬድ የሰው ባህሪያትን ጨምሮ ሁኔታዎችን ሙሉ በሙሉ ለመገንዘብ ይሞክራል እና ፊልሙ እየገፋ ሲሄድ እሱ ይለወጣል። ከአንዲ ጋር ያለው ወዳጅነት ቀስ ብሎ ከፍ ወዳለ ደረጃ ይለወጣል። ከእስር ቤት ለመውጣት ተስፋ ማድረግ ይጀምራል። I find I'm so excited I can barely sit still or hold a thought in my head. I think it's the excitement only a free man can feel. A free man at the start of a long journey whose conclusion is uncertain. በሌላ በኩል ብሩክስ ዳይናሚክስ እና በአንጻራዊነት ፍላት የሆነ የገጸ ባህሪ አይነት ነው። Are you going to eat that? ብሩክስ መጀመሪያ ላይ እንደ ደግ አዛውንት ይመጣል። የስክሪን ጊዜው ውስን በመሆኑ የሚያሳየው ባህሪም በጣም የተወሳሰበ አይደለም። ነፃነት ሲያገኝ ግን ሲቀየር እናያለን። እሱ በመጨረሻ ራሱን ያጠፋል። ብሩክስ በፊልም ውስጥ ትንሽ ገጸ ባህሪ ነው፣ ግን የሱ ሂደት ለአንዲ ማስጠንቀቂያ ይሰጣል። የብሩክስ እጣ ፋንታ የሱ እንዳይሆን ያስጠነቅቃል። እንደዛውም ብሩክስ ታሪኩን ያገለግላል፣ ነገር ግን እሱ ራሱን ሙሉ በሙሉ የተገነዘበ ገጸ ባህሪ እንዲሆን የታሰበ አይደለም። ይሄ ፊልም እንደሚያሳየው የተለያዩ የገጸ ባህሪ አይነቶች ለታሪክ አተገባበር የተለያየ ስሜትና ብልጽግናን ያመጣሉ። የትኛውም የገጸ ባህሪ አይነት ከሌላው የተሻለ አይደለም። አሁንም የሚታመንና የማይረሳ ስሜት እየተሰማቸው ትረካውን ለማሳወቅና ከፍ ለማድረግ ይጠቅማሉ። በመጨረሻ ጥሩ ገጸ ባህሪ ነው። እነሱ ፍላት ወይም በአማርኛው ጠፍጣፋ፣ ራውንድ አሊያም ክብ፣ ዳይናሚክስ አሊያም ተለዋዋጭ ናቸው። ስለ ፊልም ማወቅ ለሚፈልጉ ሰዎች በቀላሉ ይሄ ቻናል እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዛሬ ይሄው ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። አመሰግናለሁ።